ዛሬ እንግዲህ ያው እንጨት በራችንን ነው ይዘንላችሁ የመጣ ነው። ዜሮ ቪኦሲ ደብሊውፒሲ ውድን ዶር ነው የሚባለው። ዜሮ ቪኦሲ ምን ማለት ነው? እንግዲህ የማይቀጣጠል ማለት ነው። ደብሊውፒሲ ደግሞ ማለት ውድ ፕላስቲክ ኮምፖሳይት ማለት ነው። ደብሊውፒሲ ቦርድ ነው የምንጠቀመው እንጨት በሮቻችንን ለመስራት። ኮምፖሳይት በር ነው። ያ ማለት ከእንጨት ከፕላስቲክ እና ከሃኒኮም ኮምፖሳይት የሆነ በር ነው ማለት ነው። ውስጡ ላይ እንግዲህ ትሪትድ ሶፍትውድ ወይም ደግሞ ሃርድውድ እንጠቀማለን። ውስጡ ላይ 4 ሴክሽን ይኖረዋል። 4 ሴክሽን ላይ 4 ካርድ ቦርዶች ወይም ደግሞ ሃኒኮም ፔፐሮች ይኖሩታል። ይሄ ጥቅሙ ዋናው ምንድነው? ድምፁን ፕሩፍ ለማድረግ ነው እና ያው ሃኒኮም ፔፐር በባህሪው ፋየር ሬዚስት ያደርጋል ማለት ነው። ወደ ዋናው ማቴሪያል ስንመጣ እኛ የምንጠቀመው ማቴሪያል እንግዲህ ፋይበር ቦርድ አይደለም፣ ደብሊውፒሲ ቦርድ ነው የምንጠቀመው። ደብሊውፒሲ ቦርድ ማለት ምን ማለት ነው? የውድና የፕላስቲክ ኮምፖሳይት ማለት ነው። እዚች ጋር እንደምታዩት እቺ ቦርዳችን ደብሊውፒሲ ቦርድ ነች። እንጨት እና ፕላስቲክ ኮምፖሳይት የሆነ ማለት ነው። እንጨት ወደ 80% እንግዲህ ከቶታል እንትኑ አኮሞዴት ያደርጋል። ከቶታል ቦርዱ ወደ 80% እንጨት፣ ያ ማለት የተፈረፈረ እንጨት፣ ወደ 15% ፕላስቲክ፣ 5% ደግሞ ያው ተቀጣጣይ ያልሆነ ማጣበቂያዎች እንጠቀማለን ማለት ነው። ይሄ ምንድነው ጥቅሙ? ያው እንግዲህ ኢዝሊ በሩ በእሳት እንዳይጠቃና እንዳይቀጣጠል ያደርግልናል። በባህሪው በሮቻችን ያው ሰርፌሱን በፕላስቲክ ነው ትሪት የምናደርገው፣ ዋተር ፕሩፍ እንዲሆን ያደርገናል። እና ደግሞ ኤጆቹን ሲል የምናደርግበት ፕላስቲክ የሆነ ማቴሪያል አለ። ይሄ ደግሞ ከቦርዱ ጋር ኮምፓታብል ነው ማለት ነው። እዚህ ጋር ፎከስ አድርገን ያው ሰርፌሱ ያው እንግዲህ ቀደም እንደተናገርኩት ፒቪሲ ፊልም ነው። በፒቪሲ ፊልም ነው ትሪት የምናደርገው። እዚህ ጋር ደግሞ ኤጆቹንም ራሱ ሙሉ ለሙሉ ፕላስቲክ በሆነ ማቴሪያል ነው ኤጆቹ ሁሉንም ኤጆች ትሪት የምናደርገው ማለት ነው። ያው የሳምፕል ስለሆነ ነው። 4 ሴክሽን አለው ቅድም እንደተናገርኩ። ከዛ ባለፈ እንግዲህ ሳውንድ ፕሩፍ ነው። ሳውንድ ፕሩፍ ነው ማለት ምን ማለት ነው? ስታንዳርድ የሆነ ኖይዞችን ካንስል ያደርጋል ማለት ነው። ያ ማለት እስከ 25 እስከ 35 ዴሲቤል ድረስ ይሄ ሜጀር የተደረገ ሳውንዶችን ካንስል ያደርጋል። 3 ሄቪ ዲዩቲ ሂንጅ የሚባሉ አሉ። በእኛ ቋንቋ 3 ከባባድ አቅም መሸከም ያላቸው ሂንጆችን እንጠቀማለን። ከላይ 2 ከታች 1 አድርገን በካልኩሌሽኑ መሰረት በሳይዙ መሰረት 3 ሂንጆችን እንጠቀማለን። ያው ጥቅሙ ምንድነው? እነዚህ የሄቪ ዲዩቲ ሂንጆች ጥቅም በሩ ኢዝሊ ልክ እንደ አልሙኒየም በሮች ወይም ደግሞ እንደሌላ በሮች ወይም እንደሌላ የእንጨት በሮች ወደታች እንዳይወርድ ሙሉ ሎዱን ተሸክሞ አየር ላይ እንዲንጠለጠል የሚያደርጉልን ሂንጆች ናቸው ማለት ነው። ከዛ በኋላ ወደ 5 አይነት ቀለሞች አሉት። 5 አይነት የቀለም አማራጮች አሉት። ሁሉም ሰርፌሱ እንደዚህ ልሙጥ ይሆናል። ከዛ በኋላ በፓተርን ነው የምናስውበው። እነዚህ አይነት 5 አይነት የቀለም አማራጮች አሉት። ይህንን ፕሮዳክት እንግዲህ ከ12 ወር ዋስትና ወይም ደግሞ ከ1 ዓመት የፕሮዳክት ዋስትና ጋር ከገጠማ ጋራ ከኢንስታሌሽን ጋር አድርገን የምንሸጥ ይሆናል ማለት ነው። እሺ እንግዲህ የሊፋችን ስታንዳርድ ሄት 2 ሜትር ከ20 ነው። ኦፕሽናል ግን እስከ 2 ሜትር ከ40 ድረስ በር ተካፋቹ ብቻ ወይም ደግሞ ሊፉ እስከ 2 ሜትር ከ40 ድረስ የመቀጠል አቅም አለው ማለት ነው። ስለዚህ ለድፍን በሮች ስታንዳርድ 2 ሜትር ከ20 እናቀርባለን። ኦፕሽናል ደግሞ እንደ ከስተመሩ ፍላጎት እስከ 2 ሜትር ከ40 ድረስ ቁመት እንሰራለን ማለት ነው። ከዛ በላይ ለሚሆኑ በሮች ኤር ዊንዶ ወይም ደግሞ የአየር ማስገባ ወይም መስታወት ማስቀመጫ ተብሎ ኦፕሽናል እስከ 3 ሜትር ድረስ መስራት እንችላለን። ቲክነሳችንን በምናይበት ጊዜ አሁን ይህንን ለሜን ጌት የሰራ ነው። ለሜን ጌት በምንሰራበት ጊዜ ከ5 እስከ 6 ሳንቲም ቲክነስ ይኖረዋል። ለኢንቴሪየር ግን እስከ 4 እስከ 5 ሳንቲም ድረስ
ኢንቴሪየር ወይም ለውስጥ በሮች ከ4 እስከ 5 ሳንቲም ድረስ ቲክነስ እንዲኖሩ አድርገን እንሰራለን። ያው እነዚህም በሮች እንግዲህ እንደ ብረቱ በሮቻችን ለሲንግል ኦፕኒንግ ያ ማለት ባለ አንድ ተካፋች፣ ደብል ኦፕኒንግ ያ ማለት ባለ ሁለት ተካፋች፣ 1.5 ኦፕኒንግ ያ ማለት አንድ ትልቅዬ በር እና አንድ ትንሽዬ ደግሞ በአስፈላጊ ጊዜ የምትከፈት በር፣ እንዲሁም ደግሞ 4 ኦፕኒንግ ባለ 4 ተካፋች ትላልቅ ለአዳራሽ በሮች መስራት እንችላለን። ያው ቅድም እንደተናገርኩት እነዚህ በሮች ፋየርን ሬዚስት የማድረግ አቅም አላቸው። ይህን ደግሞ በሰዓት ስንገልጸው ከ30 ደቂቃ እስከ 60 ደቂቃ ኦፕሽናል ፋየርን ሬዚስት የማድረግ አቅም አላቸው። ያው ሲንስ ፕላስቲክ እንደመሆናቸው መጠን ዋተር ፕሩፎች ናቸው ማለት ነው። ትንሽዬ የጎን ሳይዛችን 60 ሳንቲም ባለ አንድ ተካፋች መስራት እንችላለን። ትልቅዬ የጎን ስፋታችን እስከ 4 ሜትር መሰራት ይችላሉ። ቁመት ድፍን በር 2 ሜትር ከ20 2 ሜትር ከ40 እና ደግሞ መስታወት ማስቀመጫ ሲኖረው ደግሞ 2 ሜትር 3 ሜትር ድረስ መሰራት የሚችሉ በሮች ናቸው ማለት ነው። ያው ዜሮ ቪኦሲ WPC ውድን ዶር ይባላሉ ማለት ነው። ድጋሚ ለመናገር ያህል ዜሮ ቪኦሲ ማለት ቮላታይል ኦርጋኒክ ኮምፖነንት ማለት ነው ቪኦሲ። ስለዚህ ዜሮ ስንል ዜሮ ቮላታይል የሆነ ወይም ደግሞ ማይቀጣጠል በር ማለት ነው። WPC ደግሞ ማለት ውድ ፕላስቲክ ኮምፖሳይት የሆነ በር ነው። አዲስ ቴክኖሎጂ ነው። ስለሰማችሁ እናመሰግናለን። ቪክተሮች ነው። መልካም ጊዜ